ሰላም ውድ ቤተሰቦቼ ያላችሁበት እግዚአብሔር ሰላም ይብዛላችሁ። ቤተሰቦቼ በጣም ደስ የሚል ዜና ነው። በጣም ማለት ሁሉም ሰው የምንፈልገው አይነት ነበረ። ወንድማችን ሳይድ ወረባቦ ወደ ጣሊያን ገብቷል። ፈጣሪ ይመስገን። ወርቁ አይተነው ተገናኝቷል። በጣም ደስ ይላል። አብዛኞቻችን ያው ደስ ብሎናል። እኛ የምንፈልገውም እሱ ኢትዮጵያ እንዲገባ አይደለም የተለሻለ ሀገር ሄዶ እንዲሰራ ቤተሰቡ እንዲረዳ ነበረ። ግን እውነት በጣም እኔ እንጃ ይሄን ያህል መተባበር እኔ አንደኛ ሙኒቱ ለአንቺ ቃል አጠረኝ። ሙኒት የኔ ውድ ሙኒት ነች ሁሉ ያደረገችው ሙኒት እነ ሚኪ ዱባይ ያላችሁ ሁላችሁም ማናውቃቸውና ሰይድ ወንድማችን በዚህ ስኬት ቦታ ብቻ መጨረሻው መልካም ያድርግለት በሰላም ያወጣለን እንደገባና እነ ሳሪ ማታ በጣም ደስ ብሏቸው ያው ሙኒት ማንም ሰው ሳይሰማ ድምጿን አጥፍታ ነው። ድምጽ የለው መሳሪያ የሚባለው ይሄ ነውና በሰላም ያው ጣሊያን ገብቷል ወንድማችን። እኛ አንዳንዶቹ ያው ኢትዮጵያ ልክ እንደገባ ከኤርፖርት ወደ እስር ቤት ወደ ቃሊቲ እንዲገባ የሚል መጥፎ ሀሳቦችን እያስተላለፉ ነበርና ክፉ ክፉ ሰዎች ማለት ምንም ሳያደርጋቸው ሳያውቁት ምንም ነገር ሳያደርግ ወንድማችን እንዲታሰር መጥፎ ሴራ ሲሴር ነበር በኢትዮጵያ ውስጥ እና እግዚአብሔር ደግሞ ፈቃዱ ሆኖ እሱ አሁን ጣሊያን ገብቷል። መቼም ደግሞ የሀና ጉዳይም አይቀርም። አሁን ማታ ሀቡ ስትናገር እንደነበረው ያው ሰዎች እስካሁን መልስ አልሰጡም። ግን ሌላ ቤት ገብቶ በቲክቶክ ላይ የተለያዩ ክፉ ነገሮችን እያወሩ ነው። አንደኛ ሀቡን ቲክቶክ የለንም እያሉ ያወራሉ። ግን ቲክቶክ አላቸው። ወሬ ያዳምጣሉ። ግን እዚህ እሷ ጋር ለመግባት ግን በቀጥታ ዳይሬክት ተደውላ ነው የምታገኛቸውና ግን ለእሱ መልካም ሆነለት አቋራጭ አንዳንዴ መገፋት ጥሩ ነው። መገፋት በጣም ጥሩ ነው። ሲገፋ ያው የተሻለ ነገር ነው ያገኘው ፋኖ የተሻለ ነገር አግኝቶ የተሻለ ሀገር ሄዷል። ማንንም አልነካም። ለእውነት ነው የቆመው። ለእውነት ተከራከረ። ለእውነት ነው የተጋፈጠው። ሀና ደግሞ ለእሱ ምንም አይደለችም። እህቱም ቤተሰቡም አይደለችም። ጀስት ኢትዮጵያዊ ነችና የእሱ በቃ የልጇ አምላክ ራሱ እሷን ለመጨረሻዋን እስከምናይ ድረስ ያው ሁላችን ጸሎት እናደርጋለን። እሱን ግን በዚህ ወርቁ አይተንም ሁሉም ነገር ይሄን ስላደረጋችሁ ከልብ እናመሰግናለን። የሁላችንም ደስታ ነው። እውነት እኔ ከልብ ደስ ብሎኛል። እኔ ማንም ሰው ሲከፋ ሲወድቅ ማየት አልፈልግም። ትክክለኛ ቀና አስተሳሰብ ስላለኝ ግን ወንድማችን እንኳን ደስ ያለክ። የሄድክበት ሀገር ደግሞ ሰላም ሆኖልክ ተስማምቶክ ለሀገርክ ለወገንህ ሰርተህ የምትረዳ ከቤተሰቦች አልፎ ተርፎ ሌሎች ወገኖች እንድትሆን ተስፋ እናደርጋለን። መልካም ልብ ነው ያለክ። መልካም ልብ ስላለ ነው እንዲህ የተከራከርከው እንጂ አንዳንድ ሰው ምን አገባኝ ብሎ መተው ይችል ነበር። አንዳንድ ሰው እንዴ ምን አገባኝ ብሎ የተው ብዙ ሰዎችን እናውቃለን። ወደ ጎን ላሽ ያሉትን እናውቃለንና ፈጣሪ ደግሞ ለበጎ ነውና እስካሁን ድረስ ያው አልታወቀም። በምን እንደወጣ ያው መላምት ነው። እሱ አሁን ምንም አይመለከተንም። ስለሱ ምን ሰማ ይሆናል። ግን ዋናው ትልቁ ነገር እሱ በሰላም የተሻለ ሀገር መሄዱ ጣሊያን መግባቱ ነውና የማታ ላይ ደግሞ እንጠብቃለን አዲስ ነገሮችን አዲስ ቪዲዮ ሰርቶ አዲስ ነገሮችን ደስታውን እንደሚያጋራችሁ ተስፋ አደርጋለሁ። ግን ሙኒት እውነት ትለያለች። ሙኒት ትለያለች። በየተለያየ ሀገር የስደተኞችን ህይወት እየቀየረች ነው። ብዙ ወንዶች ሴቶችን እኔ እያየሁ ነው ለመናገር ከዱባይ ከሳውዲ ከተለያየ ሀገር እያመጣች እየረዳች ነው። የሆነ ሰዓት ስለ ሙኒት መጥፎ ነገር ሲወራ ነበር እና ሰው ናችሁና ትጠራጠራላችሁ። ግን ከጊዜ በኋላ ግን የእሷን እውነት ደግነቷን የዋህነቷን ቆራጥነቷን ለሰው ደግሞ የምታደርገው በቃ እጇ የሆነ ለጋሽ ነች። ደግሞ ስትሰጥ ደግሞ ትንሽ እንኳን አይደለም በቃ 100,000 200,000 400,000 ነው ስትለግስ ራሱ ማለት ነው። እና እግዚአብሔር አብዝቶ ይባርክሽ ሙኒትዬ። ወርቁ አይተነው ወንድማችንም እንኳን ሳያን ጎበኘኸው እንኳንም አየኸው እንኳንም ችግሩን ተጋፈጥክለት። ሁላችሁም ይሄንን የማናውቃቸው ከኋላ የተደበቁ ብዙ ሰዎች አሉና ይሄንን ችግር አይቶ እሱን ለዚህ ነገር ስላበቁት ሀገር እንዲቀይርና ተስፋ እንዳይጨልምበት ተስፋ ስላበራችሁለት ለሁሉም ለወገናችን እንደዚህ ብትቆሙ በጣም መልካም ነውና አምሳያ ብቻ ሳይሆን የተቸገሩ ወንድሞቻችን ከሰው ሀገር አንዱ ሀገር የሚንከራተቱት መልካም ነገር ቢያገኙ ደስ ይላልና ፈጣሪ ይባርካችሁ።
እኔ እጅግ በጣም ደስ ብሎኛል። ሚኪ ወንድማችንም ያው በጣም ጨዋ አነጋገሩ ላይቭ ላይ ሲመጣ ሲናገር በጣም ደስ ይላል። ስነ ስርዓት አለው። በቃ የሚያወራው ሁሉ በቃ ሚኪ ቆይ አንዴ እስቲ ብሎ የሚያወራት ነገር ደስ ይለኛል። ሚኪም በጣም የምናመሰግነው ለወንድማችን ቆመሃል። አንተም ትህትናክ መቃን እንጃ ከቃላት በላይ ነውና ሁላችሁም አውሮፓ ስለገባ ደስ ይበላችሁ። ሰያ አውሮፓ ገባ። ምቀኞች ተቃጠሉ ቅጥል በሉ እስቲ አሁን የሰው ደስታ የሚያስደስታችሁ ተቃጠሉ። ደግሞ ለሱ መልካም ነገር የምትመኙት እህት ወንድሞቼ እንኳን ደስ ያላችሁ በድጋሚ እንጂ ቃላት አጣሁኝ። አሁን እኮ እኔ ማታ ደክሞኝ ስለተኛው አሁን ነው ይሄን ታሪክ ስሰማ በጣም ደስ ብሎኝ ነው። እስቲ ደስታዬን ላካፍላችሁ ብዬ ነው። በጣም ደስ ይላል። ይሄንን ማየት እኔ እንጃ እኔ መጨረሻውን ብቻ አይናፈቀኝ። ስለ ሀና ነገርም አንርሳ። ፍትህ ለሀና እያልን ባለን በቲክቶክ በዩቲዩብ በተለያዩ ነገር ፍትህ እንጠይቅላት በቃ ለልጇ ስንልና ሁላችሁም ፍትህ ለሀና እንዳይረሳ የአንድ ሰሞን ወሬ ብቻ እንዳይሆን አደራችሁን ሀኒንም አንርሳ እላለሁ። ወንድማችን ሳያ ግን በሰላም አውሮፓ ገብታ አላቸዋለሁ። ቸር ሰንብቱ።